ሰላም ሰላም እንዴት ሰምታችኋል? የተወደዳችሁ የምታደምጡት የስፖርት 365 ዝግጅታችን ነው። በዛሬው የስፖርት 365 ዝግጅታችን ስለ አስደናቂው የዩናይትድ መነቃቃት፣ ስለ ማንቸስተር ሲቲ ለአርሰናል አድቫንቴጅ መልሶ መስጠትና ስለ አስቶን ቪላ ሽንፈት እናወራለን። በትልቁ ግን የብሩኖ ፈርናንዴዝን ጉዳይ ደግሞ እዚህ ፕሮግራማችን ላይ ብናነሳ ይሆናል። ብሩኖ ፈርናንዴዝ አካሄዱ የፕሪሚየር ሊጉን የአሲስት ሪከርድ የሚሰብር ይመስላል። ከወዲሁ ብሩኖ ፈርናንዴዝ በየጨዋታዎቹ አሲስት የሚያደርጋቸው ወይ ደግሞ ለጎል የሚሰጣቸው ኳሶች ጉዳይ በጣም አነጋጋሪ ሆኗል እና የብሩኖ ፈርናንዴዝን ጉዳይ ቁጥር እያጣቀስኩኝ ለማውራት እሞክራለሁ። የአርሰናሉ ሚኬል ሜሪኖ ከሜዳ ለረዥም ጊዜ የሚያረቅ ጉዳት ገጥሞታል። የቀዶ ጥገናም ያረጋል ስለመባሉ ሰምተናል። ይህንንም ጉዳይ እናነሳለን። አስቀድሜ ግን ከዩናይትድ ጉዳይ ልንደርደር። እንግዲህ ዩናይትድ ለሶስተኛ ተከታታይ ጨዋታ ድራማዊ በሆነ መንገድ አሸንፏል ፉልሃምን። እንግዲህ የዩናይትድ መነቃቃት ቀጥሏል ያልንበት ዋነኛ ምክንያት ይሄ ነው። ቤንያሚን ሼሽኮ ያስቆጠረው ጎል ለማይክል ካሪክ ቡድን ለሶስት ተከታታይ ድል እንዲበቃ ምክንያት ሆኗል። በዚህ ምክንያት ዩናይትድ በደረጃው አራተኛ ሆኖ ከቸልሲና ከሊቨርፑል በላይ ተቀምጧል። ለነገሩ አሁን ሶስተኛ ደረጃ ላይ ካለው አስቶን ቪላም ቢሆን በ5 ነጥቦች ርቀት ብቻ ነው የሚገኘው። ምን ያክል አስደናቂ ጉዞ ላይ እንዳለ ያሳያል። ለነገሩ ዩናይትድን በተመለከተ ደግመን ደጋግመን የምንለው አንድ ነገር ቢኖር አሰልጣኞቹ ትክክለኛ የጨዋታ ቀን እቅድ ቢኖራቸው፣ ቡድኑ ደግሞ በሚገባ ለአሰልጣኞቹ ሀሳብ መልስ ይመልሱ ወይ ደግሞ አሰልጣኞቹ ለተጫዋቾቹ ጥንካሬ ቢጫወቱ በዚህ ውድድር ዘመን ከሚያደርጉት ጨዋታ ውስንነት አንጻር ወይ ደግሞ ተጋጣሚዎቻቸው ካሏቸው የጨዋታ መደራረብ አንጻር ዩናይትድ ረዥም ርቀት መሄድ ነበረበት ወይ ደግሞ ፉክክሩ ላይ ከዚህ የተሻለ መሰንዘር ነበረበት ተብሎ ይታመናል። ይህንን ግን በአሞሪም ስር ማድረግ አልቻለም። አሁን ግን በማይክል ካሪክ ስር ዩናይትድ እንዴት አይነት አስደናቂ ቡድን እንደሆነ ባለፉት 3 ጨዋታዎች አሳይቶናል። በጣም አጨቃጫቂ ነበር የመጀመሪያው ጎል። የፍጹም ቅጣት ምት ተባለ። ኋላ ግን ቅጣት ምት ተሰጠ። ከዚህ ቅጣት ምት መነሻ ጎል ተቆጠረ። እንደው የፍጹም ቅጣት ምት ባለመሆኑ የተደሰቱ የፉልሃም ደጋፊዎች ደስታቸው ሳያበቃ ዩናይትድ ከዚህ የቆመ ኳስ ጎል ማስቆጠር ችሏል። ፉልሃም በጨዋታው እጅ ላለመስጠት በብዙ አጋጣሚዎች ሞክሯል። እንግዲህ መጨረሻ ላይ ከጨዋታው 1 ነጥብ ለመጋራት የቻለም ይመስል ነበረ። በተለይ ደግሞ ፉልሃም የመጀመሪያውን ጎል በፍጹም ቅጣት ምት በራውል ሂሜኔዝ አማካኝነት ካስቆጠረ በኋላ ዩናይትድ በጣም ነርቨስ ሆኖ ነበር። የዩናይትድ ተጫዋቾች ብቻ ሳይሆን በነገሩ ደጋፊዎቹም በጣም ነርቨስ ሆነው ነበረ። ጨዋታው እንዲጠናቀቅ ወይ ደግሞ ዳኛው ፊሽካውን እንዲነፋ ደጋፊው ከስቴዲየም የተለያየ ድምፅ ሲያሰማ ነበረ እና እንደዚህ ባለ ያለቀ ሰዓት ፉልሃም በተለይ 91ኛው ደቂቃ ላይ ያቻነቱን ጎል ሲያስቆጥር ጨዋታ ያለቀ ይመስል ነበር። ግን ደግሞ ከዚህ በኋላ ነው ቤንያሚን ሼሽኮ ጎል ያስቆጠረው። በትላንትናው ጨዋታ በጣም ብዙ ተወዳጅ ሰዎች አሉ። አንደኛው ዩናይትድ ባሸነፈ ቁጥር ስሙን አለማንሳት የማይቻለው የብሩኖ ፈርናንዴዝ ጉዳይ ነው። ይሄ ቡድን የሚተነፍሰው በብሩኖ ፈርናንዴዝ አማካይነት ነው። ያለ ብሩኖ ፈርናንዴዝ ዩናይትድን ማሰብ በፍጹም የሚቻል አይመስልም እና ብሩኖ ፈርናንዴዝ ባይኖር ብሎ ይሄን ዩናይትድ እንዴት ባለ መንገድ የትኛው ደረጃ ይቀመጥ ነበር የሚል አናሊሲስ መስራት በጣም ከባድ ይመስለኛል። ሌላኛው ያው በክረምቱ ክለቡን እንደሚረቅ የተነጋገረው ካሲሚሮ ነው። የካሲሚሮን ኮንትራት በተመለከተ ዩናይትድ ኮንትራቱን አላድስም የሚልበት በደንብ በቂ ምክንያቶች አሉት። ወይ ደግሞ ኮንትራቱን ካለማደሱ ጀርባ ሊያነሳቸው የሚችሉ በጣም በቂ ምክንያቶች አሉ። የመጀመሪያው የተጫዋቹ የደሞዝ ጉዳይ ነው። ከፍ ያለ ደሞዝ ስለሆነ የሚከፈለው ከካሲሚሮ ጋር መደራደርና ለተጫዋቹ ከፍ ያለ ደሞዝ መክፈል የክለቡን የዌጅ ስትራክቸር ወይ ደግሞ እንደው አሁን የያዘውን እናከተለዋለሁ ብሎ ያሰበውን ከደሞዝ መክፈል ጋር ያለ አዲስ ፖሊሲ የሚያናጋ የሚያፈርስ ነው የሚሆነው። ሁለተኛው ደግሞ የእድሜ ጉዳይ ነው። እነዚህ ለሆኑ ነገሮች ከግምት በማስገባት እንግዲህ ካሲሚሮ ክለቡን እንደሚለቅ ተነግሯል። ግን ደግሞ ሳምንታት ባለፉ ቁጥር የካሲሚሮ ግዢ ምናልባት የሆነ ጊዜ መሀል ላይ እንደተባለው በጣም የተጋነነ ልክ ነው። 30ዎቹ መጀመሪያ ላይ የነበረ ተጫዋች የወጣው ወጪ ቀላል የሚባል አይደለም። ግን ደግሞ ከግልጋሎት አንጻር ካየነው ካሲሚሮ እዚህ ዩናይትድ ቡድን ውስጥ በሆነ የመውረድ አጋጣሚ ካልሆነ በስተቀረ በጣም የሚያስደንቅ ግልጋሎት ነው ለዚህ ቡድን የሰጠው እና በትላንትናውም ጨዋታ እንደተመለከትነው ከሆነ ካሲሚሮ ዩናይትድን ለቆ ሲሄድ ዩናይትድ ሚስ ከሚያረጋቸው ነገሮች አንዱ የሊደርሺፕ ኳሊቲው ታታሪነቱ ምናምን እንዳለ ሆኖ
የአየር ላይ ኳሶችን የማሸነፍ አቅሙ ነው። በተለይ ተጋጣሚ ቡድን ሳጥን ሲያጠቁ ካሲሚሮ በጣም አደገኛ መሳሪያ ሆኖ ያገለግላል። ትላንትናም እንግዲህ ለዩናይትድ ጎል በማስቆጠር ይህንን ያሳየን። በእርግጥ ከዚህ በተቃራኒ በጣም ብዙ ፓሶች ሚስፕሌስ ሊያደርግ ይችላል። ለምሳሌ ትላንትና በመጀመሪያው አጋማሽ ከመጀመሪያዎቹ 26 ፓሶች 6ቱን ሚስፕሌስ አድርጓል። እንደዚህ ባሉ ነገሮች የተወሰነ ሊሆን ይችላል። ግን ደግሞ አንድ በጣም የሚያስደንቀው ነገር እነዚህ ፓሶች ስለመሳሳታቸው በዚህ ልክ ብናወራም ግን ካሲሚሮ አብዛኞቹን ኳሶች ወደፊት ስለሚያደርግ ወይ ደግሞ ሴፍ አማራጮችን የጎንዮሽና የኋላ አማራጮችን ስለማይከተል እነዚህ ስህተቶች እንደሚመጡ ማሰብ በጣም በጎ ነው። በዚህ ምክንያት ዩናይትድ ተጫዋቹን ሚስ ሊያደርገው ይችላል። እንግዲህ ትላንትና ለሁለተኛው ጎል መቆጠር ምክንያት ሆኗል። ጎል ማስቆጠር ብቻ አይደለም እና 75ኛው ደቂቃ ላይ ተቀይሮ ከወጣ በኋላ ፉልሃም በጨዋታው እያደገ መምጣቱ ደግሞ ካሲሚሮ ምን ያክል ለዚህ ቡድን አስፈላጊ እንደሆነ ያሳያል። ሌላኛው ከዩናይትድ ጋር በተለየ መንገድ ከትላንትና ድል ጋር መነሳት ያለበት ዩናይትድ እንደምናውቀው ያው መሮጫ ስፔስ ከተሰጠው የመልሶ ማጥቃት አጋጣሚ ከተሰጠው በታሪክ በጣም አደገኛ ቡድን ስለሆነ ተጋጣሚዎቹን ሊጎዳ የሚችልበት ሁሉም መሳሪያ አለው። ካሪክ ከመጣ በኋላ በድጋሚ ይህንን የቡድኑን ዲኤንኤ የመመለስ ስራ የቡድኑን ማንነት የመመለስ ስራ ነው ሲሰራ የነበረው። ወይ ደግሞ በእነዚህ 3 ጨዋታዎች ልንል የምንችለው ነገር ባለፉት 2 ጨዋታዎች ልንል የምንችለው ነገር ይሄ ነበር ከአርሰናል እና ከሲቲ ጋር እና ትልቁ ጥያቄ በቃ አሁን የዩናይትድ ትልቅ ቴስት ሪል ቴስት ፉልሃምን መግጠም ነው ተብሎ ታስቦ ነበር። ለዚህ ደግሞ ዋነኛው ምክንያት ያው ፉልሃም ለዩናይትድ ኢኒሺዬቲቭን ሰጥቶ ዩናይትድ ኳሱን እንዲጫወት ለማድረግ ኳሱን ሙሉ በሙሉ ለቆ ወደ ኋላ ያፈገፍጋል። ስለዚህ ዩናይትድ መፈተን ይጀምራል የሚል ነው እና ዩናይትድ ከጀርባ የመሮጫ ስፔስ ሲሰጠው ማንንም ሊያሸንፍ የሚችል ግን ደግሞ ወደ ኋላ ፈግፍጎ ኳሱን ለሚሰጠው ቡድን መልሶች የሚያጥሩት እንደነበረ በማሰብ ማለት ነው እና ይሄ በኦሌ ጉናር ሶልሻየር ስር ነበር። ከዛም በፊት በነበሩት ጊዜያቶች ይህንን ምናልባት ማንሳት ይቻላል። የቅርብ ጊዜው ዩናይትድ ዶሚኔት ሊያደርጋቸው የሞክራቸው ጨዋታዎች ወይ ደግሞ ዩናይትድ ቅድሚያ ግምት ተሰጥቶት ወደ ሜዳ የገባባቸው ጨዋታዎች ሁሉ አይነተኛ መልክ ነው። ስለዚህ ፉልሃም ሪል ቴስት ነው ሲባል ነበር። ግን ደግሞ ዩናይትድ ለዚህ ጨዋታ የሚሆን መልስ ነበረው። ለምሳሌ ፉልሃም ወደ ኋላ ካፈገፈገም ፉልሃም ኳሱን ለዩናይትድ ከሰጠ መፍትሄው ከቆሙ ኳሶች ጎል ማስቆጠር ነውና ዩናይትድ ይህንን ማድረግ ችሏል እና በሊጉ ስለ አርሰናል ከቆሙ ኳሶች ብዙ ጎል ማስቆጠር እናወራለን 17 ጎል ስላስቆጠረ። ግን ደግሞ ዩናይትድ 14 ጎል ላይ መድረሱን ማሰብ መናገር ይኖርብናል እና ይሄ በጣም በጣም የሚያስደንቅ ነው። ስለዚህ ዩናይትድ እንዴት ነው ወደ ኋላ ፈግፍገው ከሚጫወቱ በዲፕሎክ ከሚጫወቱ ቡድኖች ጋር ሲጫወት ለሚለው ትላንትና የቆመ ኳስ መፍትሄ እንደሆነ ጭምር አሳይቶናል እና ይሄ ሌላኛው የዩናይትድ መልክ የዩናይትድ አማራጭ መሆኑን በጥቂቱ እንኳን ለማየት ድል አግኝተናል። ሌላኛው እዚህ ጨዋታ ላይ ማንሳት ያለብን የምቤሞን ጉዳይ ነው። ጎል አላስቆጠረ ይሆናል ግን ደግሞ እንደ ሴንተር ፎርዋርድ ምቤሞን መጠቀም ከጀመረ በኋላ ማይክል ካሪክ የሆነ እያየን ያለነው ነገር አለ። እንግዲህ እንደ ሪፈረንስ ፖይንት ሌሎች አጥቂዎችን ሊጠቀም ይችላል። ለምሳሌ በውድ የገዙት ቤንያሚን ሼሽኮን ግን ደግሞ ምቤሞን መጠቀም ለዩናይትድ መዋለል በጣም ትልቅ የሚያዋጣው ነገር አለ እና በጣም ፍሉድ ሪፈረንስ ፖይንት ነው የሚዋልል እንዳስፈላጊነቱ ከጀርባ ሩጫዎች የሚያደርግ እንደ አጥቂ በሌሎች አጋጣሚዎች ደግሞ ወደ ጥልቅ ሩጫዎች የሚያደርግና ከቡድን አጋሮቹ ጋር ኮምባይን አድርጎ የሚጫወት ነው እና በዚህ ለዩናይትድ ያጫወት የሆነ አይነት መልክ መስጠት ችሏል። ሶልሻየር ከዚህ በፊት ሉካኩን ትቶ በማርሲያል ለመጫወት ሞክሮ ነበር። ምክንያቱም ሉካኩ ፊክስድ 9 ቁጥር ነው፣ ስቴቲክ 9 ቁጥር ከቦታው ብዙ ንቅንቅ ማይል ወይ ደግሞ ለቡድኑ አጠቃላይ ፍሉዲቲ አስተዋጽኦ ማያበረክት። በተመሳሳይ መንገድ ቤንያሚን ሼሽኮ ማንሳት አንችልም፣ ምክንያቱም ቤንያሚን ሼሽኮ የተሻለ ነው ከሉካኩ በዚህ ረገድ። ግን ምቤሞ ደግሞ በሩጫዎቹ ብቻ ሳይሆን ቅድም እንዳልኩት ወደ ጥልቅ በመሄድ ከቡድን አጋሮቹ ጋር ኮምባይን የማድረግ ትልቅ አቅም አለውና ይህንን በሚገባ ዩናይትድ ለመጠቀም እየሞከረ ነው። እንግዲህ ይህንን በማድረግ ወይ ደግሞ ይህን መሰል ለውጦች በማድረግ ዩናይትድ ከጨዋታው 3 ነጥብ ይዞ መውጣት ችሏል እና ለ3 ተከታታይ ጨዋታዎች ይህንን ማድረጉ በጣም የሚያስደንቅ ነው። በትልቁ ግን እዚህ ቡድን ውስጥ ልናነሳ ይገባናል ብዬ የማስበው የብሩኖ ፈርናንዴዝ ጉዳይ ነው። እንግዲህ በፕሪሚየር ሊጉ
አሲስት ዝርዝር ውስጥ ብሩኖ ፈርናንዴዝ ቀዳሚ መሆን ችሏል። በአንድ የውድድር ዘመን እንደምናውቀው በጣም ብዙ አሲስት ያደረጉ ሁለት ተጫዋቾች አሉ በፕሪሚየር ሊጉ ታሪክ፣ ቲየሪ ሆንሪና ኬቨን ደብሩይነ። በእርግጥ ቲየሪ ሆንሪ የአሲስቶቹን ጉዳይ በተመለከተ ለሚጠይቁት ወይ ደግሞ ኬቨን ደብሩይነም እኮ 20 አድርጓል ለሚሉት ኬቨን ደብሩይነ 20 አሲስቶች ሊያደርግ ይችል ይሆናል። ግን ደግሞ 20 አሲስቶች ባደረገበት የውድድር ዘመን በተመሳሳይ 20 እና ከዛ በላይ ጎሎች አያስቆጥርም በሚል የእሱ አቺቭመንት የተለየ እንደሆነ ሊያሳይ ይሞክራል። እርግጥ ነው 20 ጎሎች አስቆጥሮ ከዛ በኋላ ደግሞ ወይ ደግሞ 20 እና ከዛ በላይ ጎሎች አስቆጥሮ በተመሳሳይ መንገድ 20 አሲስቶች ማድረግ ቀላል አይደለም። ለማንኛውም ቲየሪ ሆንሪ 2002-2003 ነው እዚህ የ20 ጎል የአሲስት ድምር ላይ ደረሰው። ኬቨን ደብሩይነ ደግሞ 2019-20 ላይ ይህንን ማሳካት ችሏል። ሜሱት ኦዚል ሌላኛው የሚጠቀስ ተጫዋች ነው። 2015-16-19 ፍራንክ ላምፓርድ 2004-5 ላይ 18፣ ሴስ ፋብሪጋስ 2014-15 ላይ 18፣ ደብሩይነ 2016-17 ላይ 18፣ ሙሐመድ ሳላህ ባለፈው የውድድር ዘመን 2024-25 ማለት ነው 18 የአሲስት ቁጥሮች ላይ ደርሷል። የዚህኛው የብሩኖ ፈርናንዴዝ አካሄድ ግን በዚህ የውድድር ዘመን የፕሪሚየር ሊጉን የአሲስት ክብረ ወሰን የሚሰብር አስመስሎታል እና ይሄ በሚገባ በየጨዋታው የሚታይ ነው። ለዚህ ነው መግቢያ ላይ ያለ ብሩኖ ፈርናንዴዝ ዩናይትድ የት ይገኝ ነበር የሚለውን ጥያቄ መመለስ በጣም ከባድ ነው እምለው። በጣም አስደናቂ ብቃት ላይ ነው ያለው። ከትላንቱ የፉልሃም ጨዋታ ፊት እንግዲህ 10 አሲስቶች ነበሩት፣ ትላንትና 2 ጨምሯል። እነዚህን እንግዲህ አጠቃላይ 12 አሲስቶች ያደረገው ባለፉት 14 ጨዋታዎቹ ነው። ይሄ በጣም የሚያስደንቅ ነው። ስለዚህ የዚህን የፕሪሚየር ሊጉን የኮካኮላ ጎልደን ፕሌይሜከር አዋርድ በዚህ ውድድር ዘመን የማግኘት እድሉ ብቻ ሳይሆን በአጠቃላይ የፕሪሚየር ሊጉን የአሲስት ሪከርድ የመስበሩም ነገር መልክ እየያዘ የመጣ ይመስላል። እኔ ከብሩኖ ፈርናንዴዝ ጋር ተያይዞ በዚህ ውድድር ዘመን እነዚህን የአሲስት ቁጥሮች ስናወራ በጣም ያስደነቀኝ አንድ ነገር ካለ ተጫዋቹ እስከ ጥቅምት 19 ድረስ ምንም አይነት አሲስት አላደረገም ነበር እና የመጀመሪያውን አሲስት ያደረገው ባልተጠበቀ መንገድ እንግዲህ ዩናይትድ ሊቨርፑልን ሲያሸንፍ ነው። ዩናይትድን 2-1 ባሸነፈበት ጨዋታ ያው እንግዲህ ሃሪ ማጓየር ላስቆጠረው ጎል እንግዲህ ሪሳይክልድ የሆነ የማዕዘን ምት ነው። ከዚህ ሪሳይክልድ የሆነ የማዕዘን ምት ሃሪ ማጓየር ጎል አስቆጠረና ሊቨርፑልን 2-1 አሸነፉ እና ብሩኖ ፈርናንዴዝ የመጀመሪያውን አሲስት አስመዘገበ ማለት ነው። ከዚህ በኋላ እንግዲህ ብሩኖ ፈርናንዴዝን የሚያቆመው አልተገኘም። ለዚህ ነው ቅድም እንዳልኩት ያስገረመኝ እስከ ጥቅምት ወር ኦልሞስት መጨረሻ ድረስ ጥቅምት 19 ድረስ የመጀመሪያ አሲስቱን ያላደረገ ተጫዋች ከዛ በኋላ ባሉ 14 ጨዋታዎች 12 አሲስቶች አድርጓል ማለት እንግዲህ አሁን ያለውን ክብረ ወሰን የመስበር አቅም እንዳለው በደንብ እንድንናገር ያደርገናል። ወይ ደግሞ የአሁን አካሄዱ በጣም አስገራሚ እንደሆነ እንድንናገር እንገደዳለን። ዩናይትድ ያለ ብሩኖ ፈርናንዴዝ ፈጠራ የትም ሊደርስ አይችልም የሚባለውም ለዚህ ነው። የመጀመሪያዎቹ 5 አሲስቶች እንግዲህ ከቆሙ ኳስ የመጡ ናቸው። ይሄ የአሲስቶቹን መጠን በተለየ መንገድ እንድናይ ሊያደርገን ይችል ይሆናል። ግን ደግሞ በሁሉም አይነት መንገድ አሲስት ማድረግ የሚችል ስለሆነ የብሩኖ ፈርናንዴዝን አሲስቶች ልናጣጥላቸው አንችልም። ካሲሚሮ ከነዚህ የዴድቦል ሲቹዌሽኖች ተጠቃሚው ተጫዋች ነው። እንግዲህ ትላንትናውን ጨምሮ በተለየ መንገድ ካነሳን 3ኛ አጋጣሚ ነው ካሲሚሮ ከብሩኖ ፈርናንዴዝ የቆሙ ኳሶች ጎል ሲያስቆጥር ትላንትና። ማቲስ ደሊት፣ ሜሰን ማውንት፣ የሹዋ ዚርክዜ ከዚህ ተጠቃሚ ተጫዋቾች ናቸው። ይሄ ከቆሙ ኳሶች ለዩናይትድ ተጫዋቾች የሰጣቸውን የጎል አጋጣሚዎች የፈጠራቸውን የጎል አጋጣሚዎች ያሳያል። በዚህ ብቻ ሳይሆን ከቅርብ ጊዜ ወዲህ በተለይ ደግሞ ከአሰልጣኝ ለውጥ በኋላ በእርግጥ ሩበን አሞሪም ቡድኑን ከመልቀቁ በፊትም ይሄ በሚገባ ታይቷል። ከክፍት ጨዋታ የበለጠ ደግሞ አደገኝነቱን እያሳየ ነበር። በእርግጥ ሩበን አሞሪም ተጫዋቹን የተጠቀመበት መንገድ ያው እቅዴን ለማስፈጸም ትክክል ነው ብሎ ከማሰብ የመጣ ነው። ግን ደግሞ እንደ ብሩኖ ፈርናንዴዝ አይነት ፈጣሪ ተጫዋች በብሩኖ ፈርናንዴዝ እምነን ያው ከጥልቅ የቡድን አጫዋት የተሻለ ማድረግ እንደዚሁ ደግሞ ለቡድኑ
የማጥቃት ባህሪ ያላቸው ተጫዋቾች የማስሮጫ አጋጣሚዎችን ከመፍጠር አንጻር የተዋጣለት ምርጫ ይመስል ነበር። ግን ተጫዋቹን ወደ ጎል በማስጠጋት የበለጠ አደጋ መፍጠር እንደሚቻል ደግሞ ያለፉት ጥቂት ጨዋታዎች አሳይተውናል። ለማንኛውም ግን የሩበን አሞሪም የመጨረሻ ጨዋታ አይ ቲንክ ከወልቨርሃምፕተን ወንደረርስ ከወልቭስ ጋር የተደረገ ነበር እና ለሜሰን ማውንት በጣም ኢምፐርፌክት የሆነ ኳስ ሰጥቷል እና ከዛ በኋላ ደግሞ ከበርንሌ ጋር የተደረገው ጨዋታ እንግዲህ ይሄ ዳረን ፍሌቸር ሩበን አሞሪም ከተሰናበተ በኋላ ቡድኑን የመራበት የመጀመሪያው ጨዋታ ነው። 2-2 ተርፍ ሙር የተለያዩበት ጨዋታ እንደዚሁ በትልቁ ሊነሳ ይችላል። ይሄ ቤንያሚን ሼሽኮ ነፍስ የዘራበት ጨዋታ ነው እና ብሩኖ ፈርናንዴዝ እዚህ ጨዋታ ላይ ሌላ ተጽዕኖ መፍጠር ችሏል። ከሁሉም ግን በጣም አይነ ከፋች የሆነው አጋጣሚ ካሪክ የዩናይትድ ጊዜ አሰልጣኝ ሆኖ እንደተሾመ የተደረገው የመጀመሪያ ጨዋታ ነው። ምቡሞ ላስቆጠረው ጎል ማንቸስተር ሲቲ ላይ ላስቆጠረው ጎል ረዥም ርቀት ለ40 ሜትር የተጠጋ ርቀት ኳስ እየገፋ ከመጣ በኋላ ነው አሲስቱን ያደረገው። ይህንን ማድረግ ብቻ ሳይሆን ከአርሰናል ጨዋታም ጋር ተያይዞ በጣም በተለየ መንገድ ማንሳት የምንችለው የዶርጉ ጎል ፈጣሪ እሱ ነው እና በእነዚህ ሁሉ ጨዋታዎች ተጽዕኖ በጣም ያስደንቃል። እንግዲህ ከብራይተንና ሆቭ አልቢዮን ጋር የተደረገው የኤፍ ኤ ካፕ ጨዋታ ከተጨመረ የፈርናንዴዝ አሲስቶች ሌላ መልክ ይኖራቸዋል ማለት ነው እና በዚህ ውድድር ዘመን እንግዲህ አሞሪም ከሄደ በኋላ ባደረጋቸው ጨዋታዎች ሁሉ አሲስት እያደረገ መቀጠሉን ያሳያል። አስቀድመው ፍሌቸር ከዛ በኋላ ደግሞ ካሪክ አንድ ያደረጉት ነገር ቢኖር ግን የ31 ዓመቱን ፖርቹጋላዊ ወደፊት አስጠግቶ ማጫወት ነው። አይነተኛ 10 ቁጥር ሆኖ እንዲፈጥር ማድረግ ነው። ይሄ ነፃነቱ ደግሞ የማንቸስተር ዩናይትድን ፈጠራ እንዲያሻሽል የአሲስቶቹንም ቁጥር ከፍ እንዲያደርግ እድል ሰጥቶታልና ያው ቴክኒካሊ በጣም የተዋጣለት ተጫዋች እንደሆነ እናውቃለን። ያለውን ሁሉ ሜዳ ላይ የሚሰጥ የማይሰስት እንደሆነ እናውቃለን። በዚህ መነሻ ነው እንግዲህ 2002-2003 ላይ ቲየሪ ሄንሪ ያስመዘገበውን የ20 የጎል መጠን ወይ ደግሞ የጎል ኳሶች የማመቻቸት ታሪክ የኬቪን ደብሮይነን ደግሞ የ2019-20 የአሲስቶች ቁጥር አይ በቃ ሊሰብሮ ይችላል የሚል ነገር እንድናነሳ ኮንቨርሴሽን ውስጥ እንድናስገባ ያደረገን እና እንግዲህ ያለፉትን 13 ጨዋታዎች ከዚህ መነሻ ካየናቸው እንግዲህ ትላንትናውን ጨዋታ ሳንጨምር ብሩኖ ፈርናንዴዝ በአማካይ 0.77 አሲስቶች በየጨዋታው ያደርጋል እና ይህንን ደግሞ እንደ የትላንትናውን ጨዋታ ጨምረን ወይ ደግሞ የትላንትናውን ጨዋታ ኮንሲደር አድርገን በፕሪሚየር ሊግ የቀሩት 15 ጨዋታዎች ናቸው ብለን ብናስብ በእነዚህ 15 ጨዋታዎች በጥቅሉ 21 ወይ 22 አሲስቶች ላይ ይደርሳል። የትላንትናዎቹ ደግሞ 2 አሲስቶች የበለጠ ይህንን የሚያጠናክሩ ሆነዋል። እንግዲህ ያው ተጫዋቾች አሲስት ስለማድረጋቸው ስናነሳ የተጫዋቾቹ መስጠት ብቻ ሳይሆን ተጫዋቾች ወይ ደግሞ የቡድን አጋሮቻቸው የነሱን አሲስት በሚገባ ወደ ጎል የመቀየራቸውንም ጉዳይ እናነሳለን። ከዚህ አንጻር ብሩኖ ፈርናንዴዝ በቀጣዮቹ ጨዋታዎች እንዴት ባለ መንገድ አሲስቶቹን ያደርጋል የሚለውን እናያለን። ግን ደግሞ ለአሁኑ የቲየሪ ሄንሪና የኬቪን ደብሮይነ ሪከርድ የሚሰበር ይመስላል። እንዳልኩት በአማካይ 0.77 አሲስቶች በየጨዋታው እያደረገ ከሆነ በውድድር ዘመኑ መጨረሻ 21 ወይ 22 አሲስቶች ላይ የመድረሱ ነገር እርግጥ ነው። ምን ሊገጥማቸው እንደሚችል እንዴት ባለ መንገድ ጨዋታዎቻቸውን እንደሚያደርጉ እርግጠኛ ሆነን መናገር ባንችልም ማለት ነውና እንደ 10 ቁጥር እየተጫወተ ግን ይህንን ለማድረግ እንደማይገደብ ነው ያየነው። የቲየሪ ሄንሪን ሪከርድ የመስበር ብቻ ሳይሆን የኢንስፓይሬሽኑ ተጫዋቹን በተመለከተ ግን ቲየሪ ሄንሪ ሪከርዱን በሰበረበት የ2002-3 የውድድር ዓመት ከ23 ጨዋታዎች በኋላ በጣም በሚያስደንቅ ሁኔታ ያስመዘገበው የአሲስት መጠን 7 ብቻ ነበር። ለዚህ ነው አሁን በየጨዋታው 0.77 አሲስቶች እያስመዘገበ ያለው ተጫዋች 21 ወይ 22 ሊጨርስ ይችላል ብለን የምናስበው ወይ ደግሞ እንደዚህ ብናስብ በጣም ሪያሊስቲክ ነው ሊባል የሚችለው። የቀሩት ጨዋታዎች ከዚህ በኋላ 14 ናቸው። በጣም ብዙ የሚባል የጨዋታ መጠን ነው። ቲየሪ ሄንሪ 23ኛው ሳምንት ቅድም እንግዲህ ብሩኖ ፈርናንዴዝ ጥቅምት 19 ድረስ የመጀመሪያውን አሲስት አላደረገም ብለን ነበር። የቲየሪ ሄንሪ ደግሞ ከዚህ በጣም የተለየው 7 አሲስቶች ብቻ ነበር ያለው ከ23 ጨዋታዎች በኋላ እና እንግዲህ ከትላንትናው ጨዋታ በፊት ብሩኖ ፈርናንዴዝ ከነበረው የአሲስት መጠን በ3 ያነሰ ማለት ነው። እንግዲህ የአሲስቶቹ መጠን 10 ስለነበረ የኬቪን ደብሮይነንም 2019-20 ላይ ብናይ
የተለየ ደግሞ መልክ ልናይ እንችላለን። በተመሳሳይ የውድድር ጊዜ 14 አሲስቶች ላይ ደርሶ ነበር። ስለዚህ ብሩኖ ፈርናንዴዝ ይህንን ማሳካት የማይችልበት አሁን እየሄደ ካለበት አካሄድ አንጻር ማሳካት የማይችልበት ምንም ምክንያት የለም እና ይሄንን በማድረግ ብቻ ሳይሆን በዚህ የውድድር ዘመን ለምሳሌ የፕሪሚየር ሊጉ የአሲስት ንጉስ በመሆን የውድድር ዘመኑን መጨረስ የሚችል ከሆነ የዚህ የኮካኮላ ጎልደን የፕሌሜከር ፕራይዝ ወይ ደግሞ ሽልማት ከተጀመረ በኋላ በፕሪሚየር ሊጉ ታሪክ እንግዲህ 2017-18 ነው የተጀመረው ሽልማቱ የመጀመሪያው የዩናይትድ ተጫዋች ያደርገዋል። እዚህ ሽልማት ላይ የተገኘው ደግሞ ይህንን ሽልማት የወሰደ 5 አሸናፊዎች ብቻ ናቸው ያሉት። ኬቪን ደብሮይነ 3 ጊዜ ይህንን ማሳካት ችሏል። መሐመድ ሳላህ 2 ጊዜ ይህንን ማሳካት ችሏል እና ስለዚህ ወይ ደግሞ ስለ 5 የውድድር ዓመታት ነው የምናወራው። ከነዚህ መካከል 3ቱ በኬቪን ደብሮይነ 2ቱ ደግሞ መሐመድ ሳላህ ማለት ነው እና በብዙ አጋጣሚዎች ይህንን ማሳካት የቻሉት ተጫዋቾች እነዚህ ናቸው። ያው ከነዚህ መካከል ይህንን ሽልማት አማካይ ሆኖ ያሳካው ኬቪን ደብሮይነ ብቻ ነው። ከዛ ውጭ ያሉት ተጫዋቾች አጥቂዎች ናቸው። እንዳልኩት እነዚህ ተጫዋቾች በ5 አጋጣሚዎች ያሳክተውታል። 2024-25 ወይ ደግሞ ያለፈው የውድድር ዘመን ሳላ በ18 አሲስቶች የጨረሰበት ነው። ከዛ በፊት እንግዲህ ኦሌ ዋትኪንስ ይህንን ማድረግ ችሏል። ሃሪ ኬን እና ሃዛርድ በመሃል ጣልቃ ገብተዋል ማለት ነው። በተለየ መንገድ እንግዲህ ልናነሳ ምንችለው ማለት ነው እና እነዚህ 5 አሸናፊዎች ናቸው ያሉት ሳላህ፣ ዋትኪንስ፣ ደብሮይነ፣ ኬን እና ሃዛርድ ማለት ነው። ኤደን ሃዛርድ ናቸው። ዋትኪንስ 13፣ ደብሮይነ 2022-23 ላይ 16፣ ሳላህ ከዚህ ቀደም 2021-22 ላይ በ12 ይህንን ማሳካት ችሏል። 2020-21 ሃሪ ኬን 14 ነበረው። ሃዛርድ 18-19 ላይ 15 ነበረው። ደብሮይነ እንግዲህ 19-20 ላይ ነው 20 ላይ የደረሰው። በ17-18 ደግሞ 16 አሲስቶች ነበሩትና ያው በብቸኝነት እንግዲህ የሚነሳው አማካይ ኬቪን ደብሮይነ ነው። ሌሎቹ የመስመር አጥቂዎች ወይ ደግሞ እንዳስፈላጊነቱ ሐሰተኛ 9 ሆነ ይጫወት ወይ ደግሞ ኮንቬንሽናል 9 በአጥቂነት የምናውቃቸው ተጫዋቾች ናቸው። እንግዲህ እንደተመለከት ነው በጣም ትንሽ በሚባል የአሲስት መጠን በፕሪሚየር ሊጉ የመፍጠር አቅማቸውን ያሳዩን ተጫዋቾች አሉ። እንዳልኩት እንግዲህ ኦልሬዲ 2021-22 ላይ ሳላ በ12 ዋትኪንስ ደግሞ 23-24 ላይ በ13 ይህንን ማድረግ ችሏል። ሃዛርም 15 ደብሮይነ ደግሞ 16 የመዘገበበት ሃሪ ኬን ደግሞ 12 የመዘገበበት የውድድር ዘመን ነበር። እንግዲህ ከወዲሁ 14 ጨዋታዎች እየቀሩት 12 አሲስቶች ላይ ደርሷል እና የሆነ ጊዜ በሼርኪና በሱ መካከል ፉክክር ያለ ይመስል ነበር። ሼርኪም ይህንን ክብረ ወሰን ሊሰብረው እንደሚችል ይታሰብ ነበረ። ጃክ ግሪሊሽ ዘንድሮ ይህንን ማድረግ እንደሚችል ታምኖ ነበር። ሙሐመድ ኩዱስም ማጀማመሩ ጥሩ ነበር፣ ግን ደግሞ እነዚህ ሁሉ ገሸሽ ብለው በብሩኖ ፈርናንዴዝ እና በብሩኖ ፈርናንዴዝ ብቻ የሚደረግ ወይ ደግሞ ከራሱ ጋር የሚያደርገው ፉክክር ብቻ መስሏል እና ይሄ በጣም አስደናቂ ነው። የዩናይትድ ዋነኛ ፈጣሪ እንደሆነ እናውቃለን። ከቆሙ ኳሶችም ይህንን ፈጠራ ከፍ ማድረጉ በጣም የሚያስደንቅ ነው እና የብሩኖ ፈርናንዴዝ ጉዳይ አሁን መነጋገሪያ መሆን አለበት ብዬ ስለማስብ ነው። ዩናይትድ ባሸነፈ ቁጥር ምናልባት ጎል አስቆጣሪዎቹን ልናነሳ እንችል ይሆናል፣ ግን ደግሞ ስለነዚህ ቁልፍ ኳሶችና ስለዚህ ተጫዋች ተጽዕኖ አለማውራት የሚቻል አይመስለኝም እና ፈርናንዴዝን ሌላ በጣም አስገራሚ የሚያደርገው በዚህ የጎል ኳስ ማመቻቸት ብቻ ሳይሆን ተጫዋቹ በሁለት ፍሮንቶች ነው እየመራ ያለው። ከክፍት ጨዋታዎች እድል በመፍጠርም እንደዚሁ በጣም በሚገርም ሁኔታ የብሩኖ ፈርናንዴዝ ስም ይነሳል። ስለዚህ 2025-26 ላይ በጣም ብዙ እድሎች የፈጠረው ተጫዋች ማን ነው? ብሩኖ ፈርናንዴዝ ነው። ከዛ በኋላ ደግሞ እንደዚህ 2025-26 ላይ በአሲስት የሚመራው ማን ነው? ብሩኖ ፈርናንዴዝ ነው። ለዚህ ደግሞ አሁን ካሪክ ከመጣ በኋላ ትልቅ አስተዋጽኦ አለው። የእድሎቹ መጠን ከፍ እንዲሉ አድርጓል። እንግዲህ የብሩኖ ፈርናንዴዝ የቁልፍ ኳሶች፣ ቁልፍ ፓሶች በከፍተኛ ሁኔታ መነጋገሪያ ሆነው ይቀጥላሉ ማለት ነው። እንግዲህ በፕሪሚየር ሊጉ ታሪክ ከ23ኛው ጨዋታ ቀን በኋላ ብዙ
ከክፍት ጨዋታ እድል የፈጠሩ ተጫዋቾች 2018 15-16 ሜሱት ኦዚል፣ 19-20 ደብሩይነ፣ 2009-10 ፍራንክ ላምፓርድ፣ 2012-13 ሌተን ቤንስ፣ 2008-9 ፍራንክ ላምፓርድ ናቸው እና ሜሱት ኦዚል 2015-16 ላይ በጣም አስደናቂ የውድድር ዘመን ነው ያሳለፈው። እንግዲህ 19 አሲስቶች ላይ የደረሰበት የውድድር ዓመት ማለት ነው። ለነገሩ አጥቂዎቹ ጎል ለማስቆጠር በጣም የሚቸገሩበት ረዥም ጎል ያለማስቆጠር ድርቅ ላይ የነበሩበት ጊዜ ስለነበረ ነው እንጂ የአሲስቱን መጠን ከፍ ማድረግ የማይደረስበት ከፍታ ላይም መስቀል የሚችል ይመስል ነበር እና 88 እድሎች ፈጥሯል በዚያ የውድድር ዓመት። ደብሮይነ በ2019-20 እነዛን 20 አሲስቶች ባስመዘገበበት የውድድር ዘመን 82 እድሎች ፈጥሯል። ከአምስት የውድድር ዓመታት በፊት ደግሞ 2021 ላይ የብሩኖ ፈርናንዴዝ 68 ቁልፍ ኳሶች ሰጥቷል። የውድድር ዘመኑን እንግዲህ በ12 አሲስቶች ጨርሷል የዛኔ ማለት ነው እና ይሄ አሁን ተጫዋቹ ከክፍት ጨዋታ የጎል ድሎችን መፍጠር ብቻ ሳይሆን አጠቃላይ በአሲስቶቹም ሆኑ ከክፍት ጨዋታ በሚፈጥራቸው ድሎች ወይ ደግሞ ለቡድን አጋሮቹ እየፈጠራቸው ባሉ የጎል አማራጮች ወደ ጎል ባልተቀየሩትም ጭምር በፕሪሚየር ሊጉ በዚህ ውድድር ዘመን መሪ መሆን ችሏል። በሴት ፒስ፣ በክፍት ጨዋታ፣ በአጠቃላይ እድል በመፍጠር የብሩኖ ፈርናንዴዝ ተጽዕኖ በጣም በትልቁ የሚነሳ ነው እና በየውድድር ዓመታቱ ሁሉ ይሄ ተጽዕኖ በጣም ትልቅ ነበር። ግን እዚህ ከፍታ ላይ ከዚህ ቀደም ደርሶ አያውቅም እና አሁን የቆሙ ኳሶችን የቡድን አጋሮቹ መጠቀማቸው እዚህ ላይ ትልቅ አስተዋጽኦ እንዳለው መናገር ይቻላል። የትላንትናውም ጨዋታ ለዚህ በጣም ጥሩ ማሳያ ነው። ከሜዳው ውጭ ደግሞ የሚደረጉ ጨዋታዎችም ላይ ጭምር የአሲስት መጠን በተለየ መንገድ ሊነሳ ይችላል። የብሩኖ ፈርናንዴዝ በጣም ኢምፕረስ የሚያደርገው አንዱ ስታት ይሄ ነው። አብዛኞቹን የፕሪሚየር ሊግ አሲስቶች ከሜዳ ውጭ ማድረግ ማለት ነው። ለምሳሌ ከትናንትናው ጨዋታ ፊት ከ10 አሲስቶች 8ቱን ከሜዳ ውጭ በተደረጉ ጨዋታዎች ነበር ያደረገው እና ከዚህ አንጻር በፕሪሚየር ሊጉ ከሜዳ ውጭ ብዙ አሲስት ያደረጉ ተጫዋቾች ዝርዝር ውስጥ ራሱ እንዲገባ እድል የሚሰጠው እየሆነ መጥቷል። ፋብሪጋዝ 2014-15 11 ከሜዳ ውጭ ጨዋታዎች ላይ አሲስት አድርጓል። ሳላህ ባለፈው የውድድር ዘመን በተመሳሳይ እዚህ 11 ላይ ደርሷል። በትልቁ ልናነሳ የምንችላቸው ተጫዋቾች እነዚህ ናቸው። እንግዲህ ከዚህ በኋላ ቀጣዩ ለብሩኖ ፈርናንዴዝ የዩናይትድን ጨዋታዎች በተመለከተ ይህን የአሲስት ቁጥር እያሰቡ መጫወት ከሆነ ያለ ጥርጥር የቴሪ ሄንሪ ሪካርድ አደጋ ውስጥ ይገባል ማለት ነው እና ይሄ በጣም የሚያስደንቅ ግስጋሴ የሚያስደንቅ ቁጥር ነው ከዩናይትድና ከብሩኖ ፈርናንዴዝ ጋር። የዩናይትድና የብሩኖ ፈርናንዴዝን ጉዳይ እዚህ ጋር ያዝ እናድርገውና አርሰናል ሳይጫወት አድቫንቴጅ ስላገኘባቸው የአስቶን ቪላና የማንቸስተር ሲቲ ጨዋታዎች የሚኬል ሜሪኖም ጉዳይ ደግሞ እንምጣ። አርሰናል እንግዲህ የማንቸስተር ሲቲ አቻ በመውጣቱ አስቶን ቪላ ደግሞ በመሸነፉ የባለፈው ሳምንት ማቀርቀሩ የባለፈው ሳምንት ማጎንበሶን የተወው ይመስላል። አስቶን ቪላ በ10 ተጫዋች በገጠመው ብሬንትፎርድ 1-0 ተሸንፏል። እንግዲህ ይሄ ትሪኪ የአውሮፓ መድረክ ጨዋታዎች ጠባብ ስብስብና እንደ ልብ መግዛት ያለመቻል ያመጣው ጣጣ እንደሆነ መረዳት ይቻላል። የኬቪን ሻድ ቀይ ካርድ ብሬንትፎርድን ከ45 ደቂቃ በላይ በጎል እንዲጫወት አድርጎታል። ግን ደግሞ ሲከላከሉ እጅግ በጣም የሚያስደንቁ ነበሩ። ያው እዚህ ጨዋታ ላይ በድጋሚ ወደ አስቶን ቪላ የተመለሱት ቴሚ አብርሃም እና ዳግላስ ሉዊዝ በጣም የተለየ አቀባበል ተደርጎላቸዋል። ቴሚ አብርሃም ያው ጎል አግብቶ ተሽሮበታል፣ ግን ደግሞ ማባከኑም ጭምር እንደዚሁ የተለየ መነሳት አለበት። ኦሌ ዋትኪንስ በጉዳት እንግዲህ በጡንቻ መሳሳብ ጉዳት እንደሌለ እናውቃለን እና አስቶን ቪላ ከመሪው አርሰናል ጋር ያለው የነጥብ ልዩነት በድጋሚ ወደ 7 እንዲሰፋ ተገዷል ማለት ነው። ሌላኛው ማንቸስተር ሲቲ ነው። ከቶትናም ጋር ያደረገውን ጨዋታ ባቻ ውጤት በማጠናቀቅ ለአርሰናል ሌላ አድቫንቴጅ ሰጥቷል እና ይሄኛው አርሰናል በዚህ ውድድር ዘመን በራሱ ጥንካሬ ዋንጫ ከማሳካት ባለፈ በተጋጣሚዎቹ እንደ ከዚህ ቀደም መሰንዘር ያለመቻል የመጨረሻው መስመር ላይ ሊደርስ እንደሚችል ሌላ ምልክት የሰጠ አጋጣሚ ነው። ምክንያቱም ደጋግመን የምንል የነበረው አንድ ነገር ካለ ይሄኛው ማንቸስተር ሲቲ የቀድሞ ማንቸስተር ሲቲ አይደለም። የቀድሞ ማንቸስተር ሲቲ እዚህ ቦታ ላይ ከደረሰ
የነጥብ ልዩነቱ አንድ ጊዜ ከጠበበ በዚህ ውድድር ጊዜ የሚያደርጋቸውን ጨዋታዎች የሚሸነፍ ወይ ደግሞ ነጥብ የሚጥል አይደለም እና ትላንትና በድጋሚ ነጥብ በመጣል ከአርሰናል ጋር ያለው ልዩነት እንግዲህ ወደ 6 እንዲሰፋ በር ከፍቷል። ቶትናም በሁለተኛው አጋማሽ ወደ ጨዋታው እንዲገባ ምክንያት የሆነው የማንቸስተር ሲቲ ድካም ነው። በጣም አነጋጋሪ በሆነ መንገድ እንግዲህ ሶላንኬ በስኮርፒዮን ኪክ ጎል አስቆጥሯል። በፕሪሚየር ሊጉ እንግዲህ በስኮርፒዮን ኪክ ጎል ያስቆጠሩ ተጫዋቾች ዝርዝር ከታሰበ ነው ደግሞ ወደ አእምሯችን ከመጣ ከዚህ በኋላ የሶላንኬን ጎል እናስታውሳለን። ሄንሪክ ሚኪታሪያን እና ኦሊቪዬ ዢሩን ደግሞ በደንብ እናስታውሳለን። ቶትናም ከጨዋታው በፊት ያው ያለው የስኳድ ውስንነት በሚገባ ይታይ ነበር። ተጠባባቂ ወንበር ላይ ካስቀመጣቸው 5 ተጫዋቾች መካከል 5ቱ አንድም የፕሪሚየር ሊግ ደቂቃ ያልተጫወቱ ነበሩ። ምን ያክል ውስንነት እንዳለበት የሚያሳይ ነው ይሄ። ለዚህ ነው በጨዋታው ሲቲ የተሻለ መሰንዘር ነበረበት ብለን የምናምነው። ያው ፕሬሸሩን መቋቋም ያልቻለው ሲቲ፣ እንደ ከዚህ ቀደሙ መሆን ያልቻለው ሲቲ መሪነቱን አስረክቦ መጥፎ ታሪክ አስመዝግቦ ወጥቷል። ወደ ጨዋታው ስፐርስ እንዲገባ ምክንያት ሆኗል። በዚህ ውድድር ዘመን ምናልባት ስለ ሲቲ ኮንሲስተንት አለመሆን ወይ ደግሞ እንደ ከዚህ ቀደም አለመሆን ስናወራ እንደው አንድ አያይዘን ልናወራ የምንችለው ነገር ካለ አርሰናል ሲቲ በሰጠው እድል ልክ ሲቲን ሊቀጣ ወይ ደግሞ መሪነቱንና የነጥብ ድምሩን ከፍ ሊያደርግና ሊያርቅ አለመቻሉ ካልሆነ በስተቀረ እርግጥ ነው ይሄ ፔፕ ጓርዲዮላን የከዚህ ቀደም ሲቲዎች አይመስልም። በተለይ የሁለት አጋማሾች ቡድን ሆኖ ይታያል። ሁለተኛው አጋማሽ ላይ ደክሞ የሚታይ ሲቲ በዚህ ውድድር ዘመን እንግዳ አይደለም። እንግዲህ በሁለተኛው አጋማሽ አንድም ኢላማውን የጠበቀ ሙከራ ሳያደርግ ነው የወጣው ማንቸስተር ሲቲ። ይህንን ደግሞ የተለየም ያደርገው ኢላማ የጠበቀ ሙከራ ለማድረጉ ብቻ ሳይሆን በ3 ተከታታይ ጨዋታዎች ይህንን ማድረጉ የሲቲን ውስንነት ፍንትው አድርጎ የሚያሳይ መሆኑ ነው። በ8 ዓመት ለመጀመሪያም ጊዜ ነው ማንቸስተር ሲቲ 2-0 የመራውን ጨዋታ ማሸነፍ ሳይችል ሲቀር ማለት ነው እና ለፔፕ ጓርዲዮላና ለማንቸስተር ሲቲ በዋንጫ ፉክክሩ ላይ መጥፎ አጋጣሚ ፈጥሯል። አርሰናል ሳይጫወት ከዚህ ጨዋታ ልክ እንደዚሁ ነጥብ መውሰድ ችሏል ማለት ነው እና የፕሪሚየር ሊጉን ፉክክር የበለጠ አጓጊ የአርሰናልንም ደጋፊዎች ከኤላንድ ሮዶ ድንቅ ብቃት ጋር በእፎይታ ሳምንቱን እንዲያሳልፉ እድል የሚሰጥ ሆኗል። ያለፈው ሳምንት ቁጭት፣ ያለፈው ሳምንት አንገት መጥፋት እንግዲህ ለጊዜው የቀረ ይመስላል። የመጨረሻ ላድርገውና የሚኬል ሜሪኖን ጉዳይ ላንሳ። ሚኬል ሜሪኖ ለዚህ አርሰናል ቡድን የሚሰጠው ግልጋሎት እጅግ በጣም የሚያስደንቅ እንደሆነ እናውቃለን። ምክንያቱም አርሰናል ሲፈልግ እንደ ተከላካይ አማካይ፣ ሲፈልግ እንደ ሐሰተኛ አጥቂ፣ ሲፈልግ እንደ አይነተኛ አጥቂ፣ ሲፈልግ ወደ ግራ መስመር እንዳዘነበለ 8 ቁጥር ብቻ በብዙ አጋጣሚዎች ይጠቀምበታል። በሜክሺፍት አጥቂነት ሲጫወት ኮንቨርዥን ሬቱ ከሌሎቹ የአርሰናል አጥቂዎች አንጻር በጣም የሚያስደንቅ ነው። የቆሙ ኳሶችን፣ ተሻጋሪ ኳሶችን ከመግጨት አንጻር ለአርሰናል በዚህ ውድድር ዘመን ያበረከተውን አስተዋጽኦ በፍጹም ኦቨርሎክ ልናደርገው አንችልም። በጣም ታታሪ ነው። የመሪነት ክህሎቱ ያስደንቃል። በጣም ፈጣን ሯጭ እንኳን ቢሆን ብዙ የሜዳ ክልል የሚያካልል ዘግይቶ ሳጥን ውስጥ የሚደርስ ለአሰልጣኙ የታክቲክ ቫሪዬሽኖች የሚመች ተጫዋች ነው እና እንደዚህ ያለውን ተጫዋች አርሰናል በጉዳት አጥቶታል እና ይሄ ለሚኬል አርቴታ በጣም አስደንጋጭ ይመስለኛል። ምክንያቱ ደግሞ እንደ ኤተን ዋኔሪ አይነት ተጫዋች በውሰት ለማርሴ ከተሰጠ በኋላ የተፈጠረ መሆኑ፣ ከሌሎቹ ደግሞ ተጫዋቾች የጉዳት ታሪክ ያላቸው ቅርብ ጊዜ ቡድን ውስጥ እድል እያገኙ የመጡ ከመሆናቸው አንጻር ለሚኬል አርቴታና ለአርሰናል በጣም ትልቅ እጦት ነው። አንደኛ በተለያዩ ሚናዎች መጫወት የመቻሉ የሊደርሺፕ ኳሊቲው፣ ሁለተኛ ደግሞ የሌሎች ተጫዋቾች ጉዳት ቢመጣ እንዴት ባለ መንገድ ነው አሁን የፕሪሚየር ሊጉ ፉክክር በአውሮፓ መድረክ የሚደረጉ ፉክክሮች ወይ ደግሞ በጥቅሉ አርሰናል በአራት መድረክ የሚያደርጋቸውን ፉክክሮች እንዲወጣ የሚያደርጉት የሚለውን ጥያቄ መጠየቅ ያስፈልጋል። እንግዲህ የእግር ጉዳት ገጥሞታል። የተሰበረ አጥንት አለ ነው እግሩ ላይ የተባለው። በዚህ ምክንያት እንግዲህ ዛሬ ቀዶ ጥገናውን እንዲያደርግ ኤክስፔክት ይደረጋል። አርሰናል እንደውም የአጭር የውሰት አማራጮችን እያየ ነው የሚል ዜና ሁሉ የሚኬል ሜሪኖን ጉዳት ሳይ ተመልክቻለሁ እና ያሁን እንደ ቡድን በጣም ፓኒክ አድርጎ ይህንን ተጫዋች ለመተካት የሚደረግ ሙከራ በምን ያክል ልክ ይሰራል፣ ወደ ነጻ ዝውውሮች አይኑን ሊያማትር ይችል ይሆናል አላውቅም። ግን ደግሞ ከሚኬል ሜሪኖ ጋር ተያይዞ የተፈጠረው ጉዳት የሆነ አይነት መደናገጥ እንደሚፈጥር ግልጽ ነው። ምክንያቱም ለረዥም ጊዜ ከሜዳ ይርቃል ወይ ደግሞ መቼ እንደሚመለስ አይታወቅም ነው የተባለው። ምን ያክል ጠቃሚ እንደሆነ እንግዲህ ቅድም ስለ ጎሉ
ጎሎቹ አንስተናል። የጎል ኳሶች ባመቻቸባቸው አጋጣሚዎች ሊሆን ይችላል። ለዚህ ቡድን ውስጥ በጣም በተለየ መንገድ ተጫዋቹ ለዚህ ጨዋታማ እሱ ነበር መድኃኒቱ የሚባልባቸው አጋጣሚዎች አሉ። በእርግጥ ደጋፊዎች ሚኬል ሜሪኖን የጠየቁባቸው ወይ ደግሞ እንደው ውጤት ባጡ ቁጥር ከወቀሷቸው ለምን እሱ ይሰለፋል፣ ለምን እሱ ይገባል ካሏቸው ተጫዋቾች መካከል አንደኛው ሊሆን ይችላል። ግን ደግሞ ከሚሰጠው ግልጋሎት አንጻር በጥቅሉ ትልቁን ፒክቸር እኔ ከተባለ የአርሰናል ደጋፊዎች በጣም በትልቁ የሚያዝኑበት ዜና ነው የሚሆነው። በውድድር ዘመኑ እንግዲህ 33 ጨዋታዎች በሁሉም ውድድሮች አድርጓል። ባለፈው በሻምፒየንስ ሊግ ያደረጉትን የካይራት ጨዋታ በቅጣት ምክንያት ነበረ ያላደረገው። በአጠቃላይ ክለቡን ከተቀላቀለ በኋላ 77 ጨዋታዎች ላይ ለአርሰናል መጫወት ችሏል እና የተጫዋቹን የጉዳት ጉዳይ ሌላ የተለየ የሚያደርገው ሰሞኑን የሳካ መጎዳት ስለተነሳ ያው በዚህ ውድድር ዘመን በጣም ብዙ ጉዳቶች የገጠሙት ቡድን ነው አርሰናል። የሳካን ጉዳት በተመለከተ እንግዲህ ተጨማሪ መረጃዎች ያስፈልጋሉ። እንደዚህ ባለው ጊዜ የሚኬል ሜሪኖ መጎዳት በጣም አሳሳቢ ነው። ከሃቨርትዝ ከረዥም ጊዜ በኋላ ነው እንግዲህ በሻምፒየንስ ሊጉ ባለፈው ጨዋታ በዚህ ውድድር ዘመን የጀመረው እና የመጀመሪያ የዚህ ውድድር ዘመን ጅማሬው ሆኗል። ከዛ በኋላ እንግዲህ የሊድሱም ጨዋታ ላይ በተመሳሳይ እንደዚህ ቋሚ አስተላለፍ ውስጥ ገብቶ ጀምሯል። እንግዲህ አሁን የአርሰናል ደጋፊዎች አንድ የሚጸልዩበት ነገር ካለ ከሃቨርትዝና ሌሎች ተጫዋቾቻቸው ጤናማ እንዲሆኑ ተጨማሪ ጉዳት እንዳይኖር ነው። ምክንያቱም ተጨማሪ ጉዳቶች ካሉ ከዚህ በኋላ ባሉት ጨዋታዎች እና ደግሞ ከጊዜ በኋላ በሚፈጠሩት መደራረቦች ወደኋላ መቅረት ማነከስ ይኖራልና እንዴት ባለ መንገድ የሜሪኖን አለመኖር ሚኬል አርቴታና የአሰልጣኞች ቡድን አባላቱ አንድሪያ በርታ ሊወጡት ይሞክራሉ የሚለውን እናያለን። ከተጫዋቾቹ ጋር ተያይዞ ያለ አዳዲስ ጉዳይ ልክ እንደዚሁ በዚህ ስፖርት 365 ዝግጅታችን ላይ እናጋራለን። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። በሌሎች ጉዳዮች ደግሞ ተመልሰን በድጋሚ እንመጣለን። ላይክ፣ ሰብስክራይብ እና ሼር ስለምታደርጉ በመልእክቶቻችሁ እያበረታታችሁን ስለሆነ ለምትሰጡን አስተያየት ሁሉ ከልብ ነው ምስጋናዬን የማቀርበው። ጠርቀምቀም አድርጌ እንግዲህ የምትሰጡኝን ሀሳቦች ሰብሰብ አድርጌ ለጠየቃችሁኝ ጥያቄዎች ሁሉ ምላሽ ለመስጠት ሞክራለሁ። ሰላም ሆኖ